ጥሮ ከዛ በኋላ አፈሩን ያንን ከገማ ጭቃ አደምን ሰራው ማለት ነው። ከሚጨለጨል ከተለያዩ የአፈር ጭቃዎች ለውሶ አደምን ሰራው ማለት ነው አይደል? እውነት ነው። ኦኬ ልክ ነህ። ስለዚህ አላህ ጭቃ የነካበት አካልና ያልነካበት አካል አለው ማለት ነው። እንዴት አልገባኝም። ለምሳሌ እጆቹ ጭቃ ሲነኩ ሌላው አካሉ ጭቃ ነክቶታል? በእጁ ነው እኮ የሚሰራው። ስለዚህ ሌላው አካሉ ደግሞ ጭቃ አልነካውም ማለት ነው። ሁን ያለው ነው ያደርጋል እኮ ፈጣሪ አላህ Subhanahu Wa Ta'ala። ሰው ሁን ካለ ሰው ይሆናል። ኦኬ። ነገር ግን አደምን ደግሞ እንደዛ አይደለም ያደረገው። በእጆቹ ነው የሰራቸው። እሱንማ ነገርኩ እኮ። ግን ምድርንም ለራሱ ሲፈጥራት በቃ ሁን ነው፣ ኩን ፈየኩን ይላል። ኩን ያለውን ነገር ሁሉ ማድረግ ይችላል ነው። ኩን ፈየኩን ይላል። አሁን እኔ በእርግጥ ማውራት የፈለኩት ፖይንት ስለ ነብዩ ኢሳ ነበረ፣ ስለ ኢየሱስ ክርስቶስ ነበር ላወራ የገባሁት። ምንድነው እሱ የምታወራው? ስለ ኢየሱስ ክርስቶስ ወይም ስለ ኢሳ፣ ስለ ነብዩ ኢሳ ማለት ነው። እና ኢየሱስ አይደሉም። ምንድነው እሱ የምታወራው? ይፈር በጣም እያስቸገረ ነው ዛሬ። ክርስቲያን አንዴ ብሎታል። አይ ቲንክ መሰለኝ። ናገባ አንተ ሰውዬ። ስለ ኢየሱስ ክርስቶስ ወይም ስለ ኢሳ ነበረ ሁሱ። ምንድነው ስለ ኢየሱስ? ኢየሱስና ኢሳ አይደሉም ወንድማችን። ኢሳና ኢየሱስ አይደሉም። አንድ ናቸው እንጂ አንድ አይደሉም። ኢየሱስ ክርስቶስና ኢሳ ነብዩ ኢሳ ናቸው። አንድ ናቸው። አንድ ሰው ነው። አንድ አይደለም። በሕግ አምላክ በግድ አንድ ልታደርግ ነው እንዴ? አንድ አይደሉም። አንድ አይደሉም። ያስረዳኝ። ስለዚህ ማብራሪያ እንድትሰጠኝ ብዬ ነው እንግዲህ። እሺ ኢየሱስ ፈጣሪ ነው። ኢሳ ደግሞ ገና እናንተ ፍጡር ነው ብላችሁ የምታመልኩት አይደል? የምትከተሉት አይደል እንዴ? ማብራሪያ ስጠኝ። ቀጥል። ስለዚህ ይኸውልህ እናንተ ቁርአን ላይ ኢሳ የሚባል አንተ ለምሳሌ እናት አለች አይደለ? እናት አባቶች ይኖራታል። አባትና እናት ይኖራታል። እናት እውነት ነው። የአንተ እናትና አባት ስሟ ለምሳሌ ሳዳ ቢሆን ከዛ አባትና እናቷ ደግሞ እናቷ ሀሊማ አባቷ ደግሞ ሙሐመድ ቢሆን አንድ ሰው መጥቶ እዚህ ጋር ከጎን ያለችው ማሌት መታ እናቴ ሳዳ ነው ስሟ ከአንተ እናት ጋር የሚመሳሰል ማለት ነው። አባቷ ግን ኑሪ ነው እናቷ ደግሞ ሀሊማ ነው ብትል የአንተ እናት ልትሆን ትችላለች? ከአንተ እናት ጋር ተመሳሳይ ነች? ይኸውልህ ፖይንቱ ያወራው ፖይንቱ የት እንደሚለያይ ልንገርህ። አሁን ኢየሱስ እና አሁን ክርስቲያኖች ኢሳን ኢየሱስ ክርስቶስ ነው የምትሉት። እኛ ደግሞ ነብዩ ኢሳ እንለዋለን። አሁን ነብዩ ኢሳን የወለደችው መርየም ናት። እናንተ ደግሞ ማርያም የምትሏት ማለት ነው። እሺ አሁን ኢየሱስ ክርስቶስ ፈጣሪ ከሆነ እንዴት መርየም ማን ፈጠራት ነው? መርየምን ማን ፈጥሯት ኢየሱስ ክርስቶስን እንዴት ፈጠረችው ነው? እንግዲህ ከባድ ጥያቄ አመጣህ። የከባድ ጥያቄ ኢሳ ማን ወይም ኢየሱስ ክርስቶስ እሷን ፈጠራት ወይ ነው? እሷን የፈጠራት ወይስ እሷ ናት የፈጠረችው ነው? እሷ ከፈጠረችው እሷን ማን ፈጠራት ነው? ይሄን እንድታብራራልኝ ነው። እፎይ በግልጽ እንድንረዳዳ ብዬ ነው። ጎበዝ እዚህ ላይ ነው የክርስቲያንና የሙስሊም ዋና ፖይንትና መለያው። ተዋሊ ብልቱ እናገኛ ዋናውን ደምስሩ ላይ ነው የቆምከው። ጎበዝ ፋክቱ ይሄ ነው። ያ እውነቱ ይሄ ነው።
ሐቂቃ ነው። በደንብ አስተውል። ስም ማን ነው? ማን ብዬ ልጥራ? የኔን ነው ኢብራሂም። ኢብራሂም ጎበዝ። ሉክ በደንብ አስተውል፣ በደንብ አስተውል። ማርያምን የፈጠራት ቃል ነው፣ አካላዊ ቃል፣ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። እኛ አምላካችን ቃል አለው ብለን እናምናለን። ኢብራሂም አምላካችን ቃል አለው ብለን እናምናለን። አላህ ቃል አለው። እናንተ ኢብራሂም ኢየሱስ ክርስቶስ ማለት ነው ወይ? አምላካችን ቃል አለው ብለን እናምናለን። አላህ ቃል አለው ብለህ ታምናለህ? ቃል ቁርአን ነው ያላህ ቃል። ጎበዝ። እና ቁርአን ፍጡር ነው እንዴ? ቁርአን እኮ ፍጡር አይደለም፣ ያላህ ቃል ነው አልኩ። ለህዝብ መልእክት ነው፣ ሜሴጅ ማለት ነው። ኢብራሂም ሜሴጅ። እኔ አሁን ለአንተ ቴክስት ወይም ሜሴጅ ብጽፍልህ የኔ ሜሴጅ ማንበብ አለብህ። ችግር የለውም። የኔ ሜሴጅ ደግሞ ፍጡር ነው። ቁርአን ፍጡር አይደለም አይደለ? መልስ። ቁርአን ፍጡር አይደለም። ቁርአን ፍጡር ነው ፍጡር አይደለም? ያላህ ቃል ነው። ያላህ ቃል ፍጡር ነው ፍጡር አይደለም? ያላህ ቃል ፍጡር ነው ፍጡር አይደለም? ያላህ ንግግር ማለት እኮ ነው። ቁርአን ማለት ያላህ ንግግር ወይም ሜሴጅ። አሁን ሜሴጅ ችግር የለውም እኮ እሱ ንግግሩ ሜሴጁም ይሁን ፍጡር ነው ፍጡር አይደለም? ያላህ ቃል ማለት እኮ አሁን ለአንተ ግልጽ እኮ ነው እኮ። ያ ቃሉ የኔ ቃል ለምሳሌ ፍጡር ነው። ቃሉ ነው አልኩ። አሁን ላ ኢብራሂም የኔ ቃል ለምሳሌ ፍጡር ነው። ያላህም ቃል እንደኔ ቃል ፍጡር ነው። ምን አይደለም? የፈጣሪ ቃል ምንድን ነው የሚባለው? ምንድን ነው? እኔም አላውቅም እኮ እየጠየቅኩ ነው እኮ። መልእክት ማለት ነው እኮ። መልእክት ማለት ነው ለህዝብ ለኡመቱ። ችግር የለውም። የኔም ቃል መልእክት ሊባል ይችላል። ስቲል ግን የኔም ቃል ፍጡር ነው። ያላህም ቃል እንደዛ ነው። የሰው መልእክትና የፈጣሪ መልእክት አንድ አይደለም ነው። ቁርአን ነው። አሁን ያላህ ቃል ምንድን ነው? ቁርአን ነው። ስለዚህ ያላህ ቃል ቁርአን ፍጡር ነው ፍጡር አይደለም? ፍጡር ማለት እኮ ህይወት ያለው ነው። አሁን ይሄ ደግሞ መልእክት ነው አልኩ እኮ። ትምህርት ማለት ነው። አሁን ይሄ ትምህርት ነው። ድንጋይ ህይወት የለውም። ስለዚህ ፍጡር አይደለም ድንጋይ? ድንጋይ ህይወት የለውም። ፍጡር ማለት ህይወት ያለው ከሆነ ድንጋይ ህይወት የለውም። ስለዚህ ፍጡር አይደለም ማለት ነው ድንጋይ? ፍጡር ማለት እኮ ህይወት ያለው ነገር ማለት ነው። መፍጠር ማለት ያማ ድንጋይ ፍጡር አይደለም እኮ። ቆይ ህይወት ያለው ከሆነ ፍጡር የሚባለው ድንጋይ ፍጡር ያለው ብቻ ከሆነ ፍጡር የሚባለው ካልፈጠርከው ህይወት የለውም ማለት ነው። እሺ ያማ መሬት ላይ ያለ ቁሳቁስ ሁሉ መፈጠር ፍጡር ማለት ህይወት ያለው ነገር ነው። ይሄን በእንትኑማ አስተውለ። ህይወት ያለው ብቻ ነው ፍጡር የሚባለው በትክክል። አዎ። ስለዚህ ህይወት የሌላቸው ፍጡር አይደሉም ማለት ነው። ቁሳቁስ ጉዞች ቁሳቁስ ነው የምንለው። እፎይ ቁሳቁስ ነው የምንለው። ድንጋይ ምናምን ማቴሪያል ቁሳቁስ ነው። ፍጡራን አይደሉም ማለት ነው። አሁን ነብዩ ኢሳን አላህ ሱብሃነሁ ወተዓላ ነው የፈጠረው። አይ እዛ ትግባ። አላህ የሚባል አካል የለም። መሐመድ ነው አላህ ነው የፈጠረው። ኤኒዌይስ አንተ ቁርአንን በደንብ አስተውል። ቁርአን ያላህ ቃል ነው ብለህ ታምናለህ። ያላህ ቃል ደግሞ ፍጡር አይደለም ብለህ ታምናለህ። እኛ ደግሞ ኢየሱስ የአብ የባህሪ ቃሉ ነው ብለን እናምናለን። በስጋ የተገለጠ እሱ ሕያው አምላክ ነው ብለን እናምናለን። ስለዚህ ኢየሱስ በስጋ የተገለጠ አምላክ ነው ብለን እናምናለን። አምላካችን ቃል አለው። አምላካችን እስትንፋስ አለው። አምላካችን ልብ አለው። ልቡን አብ ብለን እንጠራለን። በክህነት አስተምሮ እስትንፋሱ መንፈስ ያዝ ማይከስ አብ ወልድ መንፈስ ቅዱስ ብለን እንጠራለን። ስለዚህ ቃል አንድ ቃል አላቸው። ያ ቃልም ምን ተብሎ ይጠራል? ወልድ ተብሎ ይጠራል። የአብ ልጅ ተብሎ ይጠራል።
አንድ እስትንፋስ አላቸው። ይህ እስትንፋስ ደግሞ ለአብና ለወልድ የባህሪ እስትንፋሳቸው ነው፣ የባህሪ ህይወታቸው ነው። መንፈስ ቅዱስን ምን ብለን እንጠራለን? እስትንፋሰ እግዚአብሔር ብለን እንጠራለን። አካላዊ ነው ብለን እናምናለን። አካላዊ ነው ብለን እናምናለን። መገኛውን አብ ለወልድ አባቱ ብለን እንጠራለን። የባህሪ አባቱ ብለን እንጠራለን። አብ የባህሪ ህይወቱ ማን ነው? መንፈስ ቅዱስ ነው። ለአብ የባህሪ ቃሉ ማን ነው? ወልድ ነው። ስለዚህ አምላካችን ሕያው ነው፣ ህይወት አለው። ህይወቱን የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን። አምላካችን ዲዳ አይደለም፣ ሚውት አይደለም፣ ቃል አለው። እንደዚህ ድምፀት ያልሆነ አካላዊ የሆነ ቃል አለው። ቃሉን ልጅ ወይንም ደግሞ ወልድ ብለን እንጠራለን። ጎበዝ። ስለዚህ 3 አካል አለ ብለን እናምናለን። ልብ፣ ቃል፣ እስትንፋስ፣ አንዱ በአንዱ ህልው የሆኑ በዘመን የማይቀዳደሙ በቦታ አይለያዩ በስልጣን የማይለያዩ 3 የተለያዩ አካላት 3 ስሞች አሉ ብለን እናምናለን። አንዱ አንዱን ያልሆኑ ቃል ወይም ደግሞ ልብ አይደለም፣ ልብ ቃል አይደለም። በአካል ፍጹም ገጽ ፍጹም አካል 3 አላቸው ማለት ነው። ስለዚህ ከ3ቱ አካል በተለየ አካሉ ቃል ወይንም ደግሞ ከአብ የተገኘው የአብ ልጅ ቃል አካላዊ በስጋ ተገለጠ። ስጋን ፈጠረ፣ ማርያምን ፈጠረ። ከማርያም ደግሞ ስጋን ፈጠረና በስጋ ተዋህዶ ተገለጠ። ያ ክርስቶስ የምታየው ሁሉን የፈጠረ ስጋው ቃል ማርያም የፈጠራት ራሱ እሱ ነው። ነገር ግን ያ የምታየው ክርስቶስ በስጋ የተገለጠ እንደመሆኑ መለኮት የተዋሃደው ነው። ሰው ብቻ ሳይሆን መለኮት የተዋሃደው ነው። ያ ክርስቶስ ማርያምን እንደመፍጠሩ ከእርሷ ደግሞ በስጋ ተወለደ። አንድ ሰው ወለደ ሲባል ፈጠረ ማለት አይደለም። ለሰው እንኳን ሲነገር እሷ ነች የፈጠረችው ወይንስ እሱ ነው የፈጠራት ብለህ ስጠይቅ በሰውኛ ካመጣ ነው አንተ እናትህ ወለደች እንጂ እናትህ አንተን አልፈጠረችም። ወለደች ማለት ፈጠረች ማለት አይደለም። ወለደች ማለት ፈጠረች ማለት አይደለም። ክርስቶስ ግን እሷን ፈጠራትና ከእርሷ በስጋ ተገለጠ፣ በስጋ ተወለደ። አካላዊ ቃል ስጋ ያልነበረው ሁሉን የፈጠረው ሁሉን ያስገኘው ከእሷ ስጋና ደምን ነሳ። ከእሷ ስጋና ደምን ወስዶ ተካፍሎ መለኮት ብቻ የነበረው ቃል በዛ በስጋና ደም ተዋህዶ ተገለጠ። ቃል ስጋ ሲሆን ጸጋና እውነት ተሞልቶ በዛ ሲያድር ፍጹም ሰው ሆነ። ፍጹም አምላክ ፍጹም ሰው ያ ክርስቶስ ማርያምን የፈጠራት ነው። አንተ ግን ምን ታምናለህ? ያላ ቃል ዘላለማዊ ነው። ያ ዘላለማዊ ቃል ቁርአን ሆነ። ቁርአን ፍጡር ነው ወይ ስትባል ፍጡር አይደለም ትላለህ። ወረቀቱስ ፍጡር ነው፣ ቃሉስ ፍጡር አይደለም። ስለዚህ ያላ ቃል መጥቶ ወረቀት ላይ ያደረፈ ወረቀቱ ፍጡር ነው፣ ቃሉ ፍጡር አይደለም። የህንድ ፊልም የሆነ እምነት እያሉህ ነው እፎይ። የህንድ ፊልም የሆነ እምነት የህንድ ፊልም ምን እንደሆነ ላሳየህ። ደስ ሲለኝ እኮ አላህ ስንት አካል አለው? አላህ ስንት አካል አለው? የህንድ ፊልም ምን እንደሆነ ላሳየህ። አሁን ከሌሊቱ 9 ሰዓት የህንድ ፊልም የሆነ እምነት ችግር የለውም። እንትን አክሽን በዛባቸው። እንደዚህ አዘጋጅልኝ። የህንድ ጣዖታቶች 2 እጃቸው ጣዖታቸው እንደዚህ ነው። አዘጋጅልኝ ክርስቲያን ኢሜጁን። የህንድ ጣዖታ ነው 2 ቀኝ እጅ ያላቸው እንደዚህ የህንዶችን ጣዖታቸው አዘጋጅልኝ። አላህ እንደዛ እንደሆነ ላሳይህ። 2 ቀኝ እጁ እንደዚህ ያለ 1 እግር ብቻ ያለው ፊቱ የሚዘገንን ባት ብቻ ያለው የህንድ ሆረር
6 እጅ ያላቸው ምናምን አሉ የህንድ ጣዖታት ማለት ነው። እጃቸው እንደዚህ ያለ ብቻ እንደዚህ ማለት ነው። ኢሬጉላር ሼፕ። ክርስቲያን አዘጋጅልኝ የህንድ ፊልም ማን እንደሆነ ላሳየ። ኢየሱስ አንተን ነበር ተዘጋጅ፣ ችግር የለውም። አንተን ነበር የሚመስለው፣ ፂሙን ያሳድግ ነበር አሉ። ታዲያ ምን ችግር አለው? ኢየሱስን የሚመስል ታዲያ ምን ችግር አለው? ወንድማችን የምናፈር መስሎ ነው እንዴ? ዶወሪ የህንድ ፊልም እንትኖች ይህንን የሚመስሉት እጃቸው። አላህን አውጣለት ክርስቲያን፣ አላህን ራሱ የህንድን እንትን ካላወቀው አላህ ነች እቺ። ሀዲሱን አሳየው እዛው። ይህንኛውን አስተካክለውታል። አላህ አንድ እግር ነው ያለው፣ 2 ቀኝ እጅ እንደዚህ ያለው። ሀዲሱን አንብብለት። 2 ቀኝ እጅ ያው two hand, both of them are what right hand። 2 ቀኝ እጆች ያሉት ህንድ ፊልም ላይ ነው የምናውቃቸው እነኝን። ኤኒዌይስ ባትባልጉ ጥሩ ነው። ከዚህ የከፋ ደግሞ ልናመጣ እንችላለን። እንትኗን የለበሰችውን ደግሞ ባለ ሂጃቡን ልናመጣልን እንችላለን። እየዘለለ የሚሄድባት ማለት ነው። የህንድ እንትኖች ናቸው የሚከረባበቱታል። ኤኒዌይስ ወደ ቶፒኩ መለስ እንበልና ማረኝ አለ ዛሬ እኔ ጋ ነው። ጥቁር ነው ማረኝ ይታያል። ክርስቲያን ጥቁር ነው። እፎይ አዳምጠኝ፣ እኔ አልጨረስኩኝም እኮ። ጨረስክ እንጂ አሁን ወደኛ ቶፒክ ተመለስ እንጂ ተው እንጂ። ይኸውልህ አይደለም፣ ይኸውልህ በጎን ሌላ ሰው ሲያወራህ እንትን አትበል። እኔ እናንተ እንጨርስና ተማምረን እንለያይ በፍቅር። ምን ችግር አለው? አሁን ገብተዋል እኮ የእኛን አስረዳውህ። አልጨረስኩም እኮ እኔ። ይኸውልህ እኔ እኮ ገና ያንተን ጥያቄ እንትን ያንተን መልስ እየሰማሁኝ ነው። እና እኔ ደግሞ ልጨምርልህ አንድ ነገር። ኢየሱስ ክርስቶስ ድንግል ማርያም ኢየሱስ ክርስቶስን ስትወልደው እሱ ፈጣሪ ከሆነ የዛን ሰዓት ምድር በማን እጅ ነበረች? እውነታውን ነው የምናወራው። እፎይ አሁን ነገ ሁላችንም የመልቂያማ እኮ እንጠየቃለን። በሰራናው ስራ ወይም በቀጠፍነው የመልቂያማ እንጠየቃለን በየምላሳችን። አሁን ፐርፌክትሊ የምንነጋገረው እውነታውን ነው የምትነግረኝ። እኔም የምነግርህ አሁን እሱ 9 ወር ሲረገዝ የዛን ሰዓት ምድር በማን ቁጥጥር ስር ነች? እውነታውን ነው ፐርፌክትሊ የምትነግረኝ። አሁን እውነታውን ነው። ይሄን ዙሪያውን ያለውን አይደለም። ሞዴሬተር እየተባለ ነው። ሞዴሬተሮች የሉም መሰለኝ ዛሬ። ኤኒዌይስ ወንድማችን እንትና ኢብራሂም ነኝ። አቤት ጎበዝ። ምድርም ማን ነበር ሲጠብቃት የነበረው 9 ወር ክርስቶስ ተረግዞ በነበረበት ኢሳ በተረገዘ ሰዓት? ኢሳን አናውቀውም እኛ። ኢሳ አትበል። ኢሳ መሐመድ ያመጣው አስተምሮ ኢየሱስ ክርስቶስ በለው፣ ችግር የለውም። ጎበዝ። እኛ እናውቀዋለን። ሎክ መለኮት በሁሉ የሞላ ነው እኛ ብለን እናምናለን። መለኮት የተወሰነ ቦታ ላይ ብቻ አለ፣ ወይንም ደግሞ የሆነ አርሽ ላይ ቁጭ ያለ አይደለም። የኛ በሁሉ የሞላ ከቦታና ከታይምም ውጭ ያለ ነው። 9 ወር ተረግዟል። ይህን እንተማመናለን። አዳምጥ። ስለዚህ ያ የማይወሰነው በተወሰነ አካል ሲገለጥ ርቀቱን ለቆ በተወሰነ ቦታ ላይ እንደዚህ ተሰብስቦ ገባ እያልን አይደለም። ስቲል በአባቱ እቅፍ እያለ ከአባቱ እቅፍ ሳይለይ ከቅድስት ድንግል ማርያም ማኅፀን አደረ፣ በስጋ ተገለጠ። ከአባቱ እቅፍ ሳይለቅ አባቱስ እንደ ንስር ክንፍ ዘብበር ወደ ላይ ብወጣ ወደ ታይ ብወርድ አለ። ስቲል በአባቱ እቅፍ አለ። በሰማይ እያለ በምድር አለ። ነገር ግን በስጋ ተገለጠ። በምን? በተለየ አካሉ በዓለም እያለ በስጋ ተገለጠ። በዓለም መኖሩን ሳይለቅ በስጋ ተገለጠ። መገለጥ ነው። ርቀቱን ሳይለቅ በስጋ በሚታይ ተገለጠ። ልክ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 10 ላይ እሱ በዓለም አለ ይለዋል። ዓለሙም አላወቀውም፣ ዓለሙም በሱ ሆነ ይላል። ዓለሙ በሱ ሆነ። ዓለሙ በማ? በክርስቶስ በቃል። በምን ነበር ይላል? በዓለም ነበረ። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ካልሆነ ቃል ስጋ ሆነ፣ ጸጋና እውነትም ተሞልቶ በእኛ አደረ። ቁጥር 18 ላይ አደ ክፈተው ክርስቲያን
አብን ያየው ማንም የለም አንድም እንኳን በአባቱ እቅፍ ያለው ተረከዋል። በምድር እየተረከልን በምንድን ነው ይለናል? በአባቱ እቅፍ ነው ይለናል። አባቱ ደግሞ የት ያለው? በሁሉ ከታይምና ከስፔስ ውጭም ያለ ነው። ስለዚህ አካላዊ ቃል በሁሉ የሞላ ነው ማለት ነው። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ስለዚህ አባቱ ባለበት ሁሉ ወልድ አለ ማለት ነው። አካላዊ ቃል አለ ማለት ነው። ለዚህ ነው ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይም ወደ ዓለም ሲልካቸው በአብ በወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው እስከ ዓለም ፍጻሜ ከእናንተ ጋር አለው ይላል። ወደ ዓለም ነው የላካቸው፣ ወደ ተለያየ ቦታ አብሬያችሁ ነኝ ይላቸዋል። በሁሉ እሱ የሞላ በሁሉ ያለ ስለሆነ ማለት ነው። ስለዚህ ማን ነው እሱ የሚጠብቀው? ራሱ ክርስቶስ። የፈጠረንም እሱ ስለሆነ ጠባቂያችንም እሱ ነው ማለት ነው። ስለዚህ ወደ ቶፒኩ እንመለስ። ይቅርታ እዚሁ ላይ ብቻ አንድ ጥያቄ ጠይቀህና በዛ ወደ ሌላ ቶፒክ ታልፋለህ። ምን? ኢየሱስ ክርስቶስ አድርጓል አይደለ? እሺ ቀጥል። መጣሁ አንዴ። ኢየሱስ ክርስቶስ ያደረገው ስጋ ቤት ነው ያለው አሁን ላይ? እንዳለ የተናገረው ነገር በሙሉ ውሸት ነው። ማን ኢብራሂም ለእኔ በውስጥ ጻፍልኝና እና ውሸት መሆኑን ከፍ ብለህ ያሳየና ውሸት መሆኑን ከፍ ብለህ አሳየን። እሺ ውሸት መሆኑን መዝሙረ ዳዊት ምዕራፍ 33 ቁጥር 13ን ክፈተው። ውሸት የተናገረውን ከፍ ብለህ አሳየን። ተናገር እስኪ የዋሸውን ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እግዚአብሔር ከስፔስ ውጭ ነው ያለው አይልም። መዝሙረ ዳዊት ምዕራፍ 33 ቁጥር 13 እግዚአብሔር በሰማይ ያለው ነው። በሰማይ ያለው የሚሽከረከር ከሌሊቱ 9 ሰዓት ላይ የሚወጣ የሚወርድ እግሩን ገሃነም እሳት ላይ የሚከት አይደለም። ፊዚካል ቦዲ አይደለም። እግዚአብሔር መንፈስ ነው፣ በሁሉ ቦታ ይገኛል ይላል መጽሐፍ ቅዱስ። ስለዚህ አትዋሽ። መዝሙረ ዳዊትን ክፈት። መዝሙረ ዳዊት ምዕራፍ 33 ቁጥር ሚዩት አድርግ። አንድ ጊዜ ተረጋጋ። አላረግማ። ለምን ተዋሻለህ? አትዋሽ። ተረጋጋና አሁን ዋሻ ያልከውን ለምሳሌ የዮሐንስ አንተ ራሱ እየዋሸህ ነው። ሚዩት አድርግ። ስለዚህ እንዳንተ አላህ የሚወጣ የሚወርድ አምላክ አይደለም እኛ የምናመልከው። ይሄ ጣዖት ነው። እግር ያለው እጅ ያለው ባት ያለው አይን ያለው የሚወጣ የሚወርድ እግሩን ገሃነም እሳት ላይ የሚጭን እንደዚህ አይነት አምላክ የለም። እንደዚህ አይነት አምላክ ግዑዝ ነው። እንደዚህ አይነት አምላክ እኛ ጣዖት ነው ብለን ነው የምናውቀው። እሺ አላህ ከሌሊቱ 9 ሰዓት ይወርዳል አይወርድም? አትዋሽ። ስላላህ አልተጠየቅም። አላህ ከሌሊቱ 9 ሰዓት ይወርዳል አይወርድም? ከአንዴ አላህ ይወርዳል አይወርድም? ከሌሊቱ 9 ሰዓት ዱብ እያለ በፓራሹት ነው የሚወርደው? በምንድን ነው የሚወርደው? ቆይማ አይደለም። ይኸው በእውቀት እናውራ ወንድም፣ በእውቀት እናውራ። ተረጋጋ። በጣም ጥሩ። አሚር ሚውተር አልተጠየቅም። አሚር ሚውተር። ስለዚህ ምንድነው አዳምጠህ ተምረህ ከዛ በኋላ ውሸት ነው የሚል ነገር አመጣ። አንድም የተናገረ ውሸት የለም። እዛ ኡስታዞቻችሁ እንደሚንቦጫረቁት አይደለም፣ ያለ ማስረጃ ያለ አባቶች የፈቱበትን አንድ ሳያመጡ እንደሚያቦኩት አይደለም። ኦኬ አንተም የነሱን ይዘህ መተህ እዚህ ጋር ለማውካት አትሞክር። ማንኛው ነው ውሸት የሚለው? ስለ ውሸት ምናምን ሳይሆን ጥያቄ እኔ አብ ወልድ መንፈስ ቅዱስ አንድ አካል ናቸው ነው የሚባለው እና ኢየሱስ ክርስቶስ ሲያርግ የሱ ያረገው ስጋ የት ነው ያለው? ማስረጃ አምጣ። ማን ነው እንደዛ ያለው? ማስረጃ አምጣ። ስለምን አብ ወልድ መንፈስ ቅዱስ አሐዱ አምላክ አንድ አካል ናቸው ብለን የምናምንበትን ማስረጃ አንተ። በአብ ወልድ መንፈስ ቅዱስ ነው የምታምኑት አይደል? አብ ወልድ መንፈስ ቅዱስ በአካል አንድ የመንፈስ ውስጥ አይደል? ማስረጃ አንጣ። እናምንም እንደዛ ብለን
እንደዛ የምታምኑት ብለህ ለምን ተሳሳትኩ? ይቅርታ ነው። ስለሱ ሳይሆን አሁን ኢየሱስ ክርስቶስ ሲያርግ ያረገው ስጋ የት ነው ሄደው? ማናምነው ለምን እንትን ተራዳ ታዲያ? እሺ ይቅርታ ስለሱ። ግን አሁን የኢየሱስ ክርስቶስ ስጋ ሲያርግ የት እንደሄደ ብቻ ነገረኝ ከይቅርታ ጋር። ኦኬ ሶሪ። በከበረ ስጋ ነው የተነሳው። በከበረ ስጋ ማለት በትንሣኤ ስጋ ነው የተነሳው። አይ ቲንክ ሉቃስ ወንጌል ምዕራፍ 22 ቁጥር 44 አካባቢ ላይ የተሰቀለውንም አብሮት ምን ይለዋል? ዛሬ በገነት ከኔ ጋር ትሆናለህ ይለዋል። ወደ ገነት ይዞት ይሄዳል ማለት ነው። እንደገናም ደግሞ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ከቁጥር 1 ጀምሮ እስከ 6 አካባቢ ላይ ይሄዳለው ስፍራን አዘጋጅላችኋለሁ ይላል። ስጋው ምንድነው? እንደኔና እንዳንተ ሜርሊ ሰው ብቻ አይደለም፣ በሁሉ የሞላ ስለሆነ እሱ መለኮት የመለኮትን ገንዘብ ያደረገ ነው። ስለዚህ ወዴት ነው? ስፍራን አዘጋጅላችኋለሁ ወደ እኔም ወስዳችኋለሁ አለ ማለት ነው። ወደ ነው የሚወስደን? ወደ እሱ። ይህን ያለው እሱ በገነት ወሰደው ማለት ነው። ዮሐንስ ወንጌል ምዕራፍ 14 ይመስለኛል ባልተሳሳት። ስቲል ነው ወስዳችኋለሁ ወደ እኔም። አንዴ ክርስቲያን አንዴ መክፈት ከቻልክ አንዴ ክፈተው። ኔትወርክ ዛሬ በጣም እኔ ጋርም እያስቸገረኝ ነው። ቀጥል ክርስቲያን። ልባታወቅ በእግዚአብሔር መኑ በእኔም ደግሞ መኑ። በአባቴ ቤት ብዙ መኖሪያ አለ። እንዴት ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጅሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ ይላል። ስለዚህ ወደ እሱ ይወስደናል ማለት ነው። እሱ ወዴት ነው? ልክ እንትን ካለ ዕብራውያን ላይ ሐዋርያው ቅዱስ ጳውሎስ እንደሚነግረን ሁሉን እንትን ካለ በኋላ በአብ ቀኝ ተቀመጠ ይለዋል ማለት ነው። ስለዚህ በአብ ቀኝ ወደ ተቀመጠው ወደ እሱ እንሄዳለን። እሱም መጥቶ ይወስደናል። ልክ ራእይ ምዕራፍ 1 ላይ ቁጥር 17 አካባቢ ላይ ያ የተወጋው የሚመጣው የምናየው መጥቶ ይወስደናል። ራእይ ዮሐንስ ምዕራፍ 1 ቁጥር 7-8 እንደገናም ያ የወጉት ሁሉ ከደመና ጋር ከመላእክት ጋር ይመጣል። የወጉት ሁሉም ያዩታል። ደግሞም ይወስደናል ወደ ራሱ ማለት ነው። ደግሞ መንግስት ሰማያትን ይሰጠናል ማለት ነው። ወደ ራሱ ይወስደናል። ግን ስንነሳ ደግሞ ይሄ በስጋዊ በእንደዚህ ባለው ሳይሆን በከበረ ስጋ አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 26 ምናምን አካባቢ ጀምሮ አካላዊ አይምን ምድራዊ አካል ካለ መንፈሳዊ አካል አለ እንዲህ እያለ ያብራራዋል ማለት ነው። ኤኒዌይስ ወደ ቶፒኩ መልሰው ክርስቲያን። ቶፒኩ ምንም እየነኩት አይደለም ዛሬ። ያ ቶፒኩን በጣም ሽፍት እያደረጉት ነው። ካሊድ ምናልባት ቶፒኩን ከሰማው ዛሬ መመለስ ትችላለህ። አላህ ከፍጡር ጋር ይነካካል ብለህ ታምናለህ ካሊድ? እኔ የእፎይን ትምህርት መስማት ከጀመርኩ በኋላ በጣም ብዙ ጥያቄዎች አሉኝ። ማለት እንደምከተል ነው ብዙ ነገሮች እየገቡኛል። አሁን አንዳንድ ጥያቄ አለኝ በክርስቲያኑ ላይ ነው እንጂ የሙስሊሙ ላይ እንኳን አሁን ላይ በጣም ብዙ የማልፈልጋቸው ነገሮች ነው የበዙት። ፈልገው ክርስትና ላይ ነው። እሺ ትንሽ ቶፒኩን እንንካው። እስልምናውን ማረኛ አላህዬ እንዴት ቆና አስችሎት እንደዚህ ዝም ብሎ ሊቀመጥ ቻለ? እሱ ነው እንደ ቀደም ውሸት ነው ያወራኸው ያለው ክርስቲያን? አይ አይደለም፣ ከስር ያለው ልጅ ነው አሚር ነው የሚባለው። ማረኛ አላህዬ ማጫወት ያወቃችሁታል። አብዱ ነው ብዙ ጊዜ የሚከራከረው ልጅ ማለት ነው። እና ሰሞኑን ሀምብል ሆናል። በጣም ዲሲፕሊን እንደሆነ ይማራል እና ብዙም ማለት አይፈልግም። ኤኒዌይስ አሚር ምንድነው እሱ የዋሸሁት? ለምን ታጭበረብራለህ? ማጭበርበር ጥሩ ነው እንዴ በክርስትና? ምን ብዬ አጭበረበርኩ? በጣም አጭበርባሪ ነህ፣ በጣም ሌባ ነህ፣ በጣም መናጢ ነህ። መናጢነቴን ተወው እስቲ። ያጭበረበርኩትን አሳየኝ። እግዚአብሔር ከስፔስ ውጭ
እግዚአብሔር ከስፔስ ውጪ ነው እኮ እግዚአብሔር ከስፔስ ውጪ ነው ብለሃል። አይደለም የሚል ማስረጃውን አንጣስ። በጣም ጥሩ እሺ፣ መዝሙረ ዳዊት ምዕራፍ 33 ቁጥር 13ን ክፈት። ምን ይላል? ክፈት። ምን ይላል? ከስፔስ ውጪ አይደለም ይላል። ክፈት። እሺ ክፈተው እስቲ፣ አንተ ራስህ ክፈተውና ክርስቲያኖች ከፍ ያዋርደኝ ነኝ ክርስቲያን አለ። የፊትህን ጭገር መጀመሪያ አንሳ። ይሄ ምን አይነት ባለጌ ቆሻሻ ነው? እናታችሁ መሐመድ መሰልኩ እንዴ? እኔ ሴት ልጅ ባሏ ካልመጣ ጭጋሯን ራሱ መላጨት የለባትም የሚል ቆሻሻ አስተምሮት ውስጥ የተቀመጥከው አንተ ነህ። ቀፋፊ ሰክረህ ቪዲዮ አትሰራ። ሁለተኛ ሰክረህ ቪዲዮ እንዳሰራ አረቄ ጨምላቃ ዝም በል። አረቄ ሲጫገባውን ቲክቶክ መርጦ ተረጋጋ። ጥያቄ ጠየቅ፣ ጥያቄ ይመለስልሃል። ነብይን አላህ ነው የሆነ ፍሪዛም እንትና የሆነ ፂም አልባ ነው ባይዜ። ቆይ አመስግነኝ፣ እንደውም እንኳንም አመጣው እንኳንም ጭገራ ማልክ። በእስልምና ታውቃለህ ፂም ከሌለው ክርስቲያን ታውቃለህ። እሱ ነገር ያለው ከዚህ በፊት ቤተሰቦቹ ሊጠብቁት ይገባል። ገዝ ዋይ አላህ ፍሪዛም ቆንጅዬ ፂም አልባ ነው ይላል። ማን ጠየቀ? መዝሙረ ዳዊትን ክፈት። አዳምጥ፣ ስላነሳኸው ነው። ፂም አልባ ማን ጠየቀ? ራስ ስላነሳ ራስ ስለባለክ ፂም የሌለው ወንድ ልጅ አዳምጥ። ጥያቄውን ብቻ በጠይቀው መለስልህ ነበር። ጭምላቃ ወረስ ፂም አልባ ከሆነ ወንድ ልጅ ፕሮቴክት መደረግ አለበት የሚል አስተምሮ አለ አንተ ጋር። ለምንድን ነው እሱ ገስ ቆንጅዬ ከሆነ ብቻውን መሄድ የለበትም እንደ እስልምና? ይህንን አታውቀውም። ስለማታውቀው ነው። በፂሜ ልታመሰግነኝ ይገባለው። ገስ ዋይ ቆንጅዬ ከሆነ ጥበቃ ሊደረግለት ይገባል ፂም ከሌለው። ገስ ዋይ ገምቱ ለምን እንደሆነ ይገባችኋል ብዬ አስባለሁ። እኔ የሆነ ከእስልምና የወጣ ልጅ ነው ሌላ ነገር እንትን እያል እና ይሄንን ነገር አግኝተን በቃ ደከመ ማለት ነው። እዚህ ውስጥ ነበርኩ ያለሁት ምናምን እያለ እንትን ይላል። ከዛ በኋላ አልገባለኝ። እኔ ምንድን ነው እሱ ምናምን እያልኩ አልገባለኝ። አልገባም አንብበው ይለኛል። በቃ ይደክማል ምናምን። በኋላ ነው የመጣልኝ ማለት ነው። ፂም አልባ ከሆነ ልክ ሴቶች አለጠባቂ እንደማይንቀሳቀሱ እንደዛ ነው መንቀሳቀስ ያለበት። በኋላ ሳቀው በቃ ፂም አልባ ወንዶችን ሳይ ያስተምሩት እዚህ ይለኛል ማለት ነው። እንኳን ፂም አላቸው ልሳ ኤኒዌይስ፣ ብቻ ወደ ቶፒኩ ባክ እናድርግና ምንድነው እሱ እንደ እስልምና አስተምሮ አላህ ከፍጡራን ጋር አይነካካም የሚለው አስተምሮ ስላለ ነው። ከፍጡራን ጋር ማይነካካ ከሆነ እነኝንስ እንዴት ነው የምታዋቸው? እነኝን እንዴት ታዋቸዋላችሁ? በእጆቹ ከፈጠረ እንትን ካለ እንዴት ታዩታላችሁ? ከሌሊቱ 1/3 ሲቀር ደግሞ ወደ ቅርቢቱ ሰማይ ይመጣል። እሱን እንዴት ታዩታላችሁ? ምክንያቱም እሱ ላይ ያልተመለሰ ጥያቄ መጅሊስ ከእንትን መጥተው ይመልሳሉ ተብሎ አልተመለሰም። እስቲል የተመለሰ አይደለም። እሱ ይመለሳል ተባለ፣ አልተመለሰም። እንደውም ቃል የለቀቀው ቃል ነው። ማን ነው የለቀቀው? ቃል ለቀሃል እንደ እነዚህ አይነት ቪዲዮ ምን አይነት ቦስ ከሌሊቱ 1/3 ላይ የሚለው ካናዳ ሲሆን አላ ካናዳ ሲሆን ሌላው እኔ ነኝ የለቀኩት። ላሳያቸው። እኔ ነኝ የለቀኩት። አሳያቸው ከቻልክ። ደጋግመን ጠይቀን ምላሽ ሊገኝበት ያልቻለ እንትን ነው። አይገባም ይላሉ። ስቲል በየቀኑ ግን ይገባል። መግባት ብቻ አይደለም ገብቶ አይወጣም። አንዳንዴ ዛሬ ሞዴሬተሮች የሉም ተደጋግሞ እያለ ነው። በጣም ስድብ አለ ይመስለኛል ኮመንት ላይ። ሞዴሬተሮች ቼክ አድርጉ። ኧረ የለም እየመወት ናቸው እኮ ነው የሚሰደቡት። እየጨፈጨፋችኋቸው ነው። እኔም እኮ ምንም በቃ እንትን አደረጉኝ እኮ አክቹዋሊ ኔትወርኬም እያስቸገረኝ ነው። እኔም አሁን ትንሽ ሻል ብሎኛል መሰለኝ። was a scholar. Ibn Taymiyyah, there was a scholar
who was 700 years ago. I am repeating again, 700 years ago. And he is the first person to say wasila is haram. And Ibn Taymiyyah is the person to say that he is the one to say Allah is seated on the arsh and he descends on the first heaven during the time of My dear brothers and sisters, in Toronto today, the time is 6:47 p.m. Is it tahajjud time? No. So according to the ideology of Ibn Taymiyyah, his followers Ibn Abdul Wahhab Najdi and rest of his followers, Lord for the people of Canada is on the arsh. Now in Sri Lanka, this is tahajjud time, 4:15 a.m. And according to their ideology, Allah is descending on the first heaven. Now you are on chair now. When you come down, you are no more on the chair. And when you go back, you are no more on the floor. So when Allah is on the arsh, he descends at the first heaven. That means he is not on the arsh now. ጠቅላላ አድርገህ ተርጉመው ጽሑፉን ትብያለህ ሂድበት ያለውን ሐሳብ እሺ ምንድነው እሱ ያለው ምንድነው እሱ ካናዳ ላይ ሲወርድ ስሪላንካ ላይ ደግሞ ካናዳ ላይ ሌሊት 9 ሰዓት ሲሆን ስሪላንካ ላይ ስንት ነው ቀን ነው ምናምን ይሆናል። ስለዚህ ለካናዳዎች አላህ አርሽ ስር እንትን አንደኛይቱ ሰማይ መጥቷል። ለስሪላንካዎች ደግሞ አላህ ይሄን ያለው አርሽ በላይ ነው ያለው በተመሳሳይ ጊዜ ላይ ማለት ነው። በተመሳሳይ ሁለቱ ጋር ደውላችሁ ብትጠይቋቸው አላህ ይሄን ነው በዚህ ሰዓት በእናንተ ጋር ብትሏቸው ከአርሽ በላይ ነው። ካናዳ ጋር ደግሞ ስትጠይቁ በዛ ሰዓት ላይ ነው ከአርሽ በታይ ቅርቢቱ ሰማይ ላይ ነው። ቅርቢቱ ሰማይ ደግሞ ከአርሽ በታይ አንደኛይቱ ሰማይ ስትሆን ሰማይ ዱንያ የምትባለው ሰው ወደ እሷ የሚመጣ ከሆነ አካል ካለው የአካሉን እዞ የሚመጣ ከሆነ ወይንም ደግሞ የተወሰነ ፓርቱን እዛው ትቶ የተወሰነ ፓርቱን እዞ ማይመጣ ከሆነ ሙሉ ለሙሉ አላህ ፍጥረት ውስጥ ይገባል ማለት ነው። ምክንያቱም አርሽ አለ። ከአርሽ ቀጥሎ አርሽን የተሸከሙ መላእክቶች አሉ። ከዛ ደግሞ ባህር አለ። ከባህሩ ቀጥሎ ደግሞ እንትኖችን እንተዋቸውና ሰባተኛ ሰማይ አለ። ስድስተኛ፣ አምስተኛ፣ አራተኛ፣ ሶስተኛ እና ሁለተኛ አለ። እነኛ ሁሉ አልፎ አንደኛይቱ ጋር ሲመጣ ምን ይሆናል ማለት ነው? እነኝን ሁሉ ፍጥረታት አልፎ ነው የሚመጣው። ስለዚህ ምድር ደግሞ ኤሊፕቲካል ሼፕ ነው ያላችሁ፣ ጠፍጣፋ አይደለችም። እንዲህ ስለሆነች ስለዚህ ሊትራሊ ነው የሚገባባት ማለት ነው። እንደዚህ ክብ እንትን ስለሆነች ማለት ነው። እንደዚህ ስለሆነች ምክንያቱም ሰማይ ዱንያ ሲነገር ከኛ አንጻር ስለሆነ ስለዚህ ምድር እንደዚህ ከሆነች እንደዚህ ሮቴት ያደርጋል ማለት ነው። ሰማይ ዱንያም በእስልምናው ኮንሰፕት መሰረት ማለት ነው ሮቴት ታደርጋለች። እንትኗን አካባ ነው የምንኖረው ማለት ነው እንደዚህ። ስለዚህ እነኛ ሁሉ ነው ጠልቆ የሚገባባቸው። ስለዚህ እንደዚህ ጠልቆ የሚገባ ከሆነ እንደዚህ የሚሆን ከሆነ ደግሞ ምንድነው እሱ የሚሆነው? ፍጥረታት ውስጥ አይገባም፣ ከፍጥረት ጋር አይነካካም ምናምን ምናምን የሚለው ስህተት ነው ማለት ነው። ውሸት ነው የሚሆነው። ኢብራሂም ምትለዋለህ? የወንበሩ እኔ ላውራሲ አንዴ። እሺ የወንበሩ ማስረጃ አሪፍ ኤግዛምፕል ስለሆነ አንዴ ሲምፕል በለው ወንበር ላይ ያለው ምንድነው? አንድ ሰው አሁን እዚህ ጋር እንድትመጡ ሰዎች የተቀመጣችሁበት ወንበር አለ። ተነስታችሁ ወደ ሌላ ቦታ ብትሄዱ ያ መጀመሪያ የተቀመጣችሁበት ወንበር ላይ ሰውየው አይኖርም፣ አንድ ወደዛ ሄዷል። ይሄኛው ባዶ ነው። ውጪ አሁን እፎይ እዚህ ጋር ቁጭ ብሏል። ወደ ጓዳ ሊገባ ወንበሩ ሰውየው ተረት አወራህ እንዳይ እናንተም የሱን ተረት እንጨርስና እንዴት ትቀጥላለህ? ሰው አላህም ከአርሽ በላይ ነው የተቀመጠው። ወደ ቅርቢቱ ሰማይ ሲወድ ላይ ባዶ ነው። ይሄ ነው የእስልምና አስተምሮ እና ዓለም ላይ ደግሞ ያሉ ሰዓቶች አቆጣጠር ይለያያሉ። እንግዲህ ሰዓት እንደሚቀመጥ አላህ አናውቅም። አርሹ ላይ ቀጥሉ። እፎይ ቸኩሏል። አይደለም ቸኩዬ አይደለም። ሰውየው ተረት አወራ በህንደኛ። የእሱን ተረት ደግሞ እናንተ ትደግሙታላችሁ። እሺ ችግር የለውም በቃ ኤኒዌይስ አንተ አላህ አካላት አሉ ብለህ ታምናለህ? አላህ ምንም አካላት ማንንም አይመስልም፣ ምንንም አይመስልም። ይመስላል መች ወጣኝ እኔ አካላት ማለት እኮ ይመስላል ነው። ስለዚህ ማንንም አይመስል አካልም የለውም። አዎ ማንንም አምሳያ የሚለው እጅስ አለው? ምን እጅ የሌለው ይኸውልህ፣ ማንንም አይመስልም እኮ አልኩ። አይመስልም ከተባለ የሆነ አካል የሆነ የምትመስለው ነገር የለም ማለት ነው።
ኦኬ። ስለዚህ ምንም አካል የለውም። አንተ በምናብህ የምትስለው የሆነ አካል ያለው ነገር አይደለም። ስለዚህ ማንንም አይመስልም ምንንም አይመስልም ከተባለ አለቀ። እኔ ይመስላል መስወጣኝ። ለምን ትበሳጫለህ? እጅ እያልክ ነው፣ እግር እያልክ ነው። ያ ማለት የሆነ ነገር ስለሃል ማን ያለው? እሺ ያለው ንገረኝ። እሺ ስለዚህ እጅ እግር አለው አላህ የሚሉ የማንንም አይመስል ስህተተኛ ናቸው፣ ተሳስተዋል ማለት ነው። እጅ እግር አለው የሚለው ሚሉ የሚለው ትልቅ ስህተት ነው። ኦኬ። ስለዚህ ከእነሱ ጋር ምንም እያንተ አላህ አይመሳሰልም። የኔ አላህ ቁል አላሁ አሐድ የሚለውን ቁርአን ውስጥ ያለውን እሱ ለሱ መገለጫው ነው። በቃ አልወለደም አልተወለደም፣ ቢጤም አምሳያም የሌለው ማንንም አይመስልም። እሺ እነኛም እኮ ይሄንን ይሉታል። አንድ ያልከውን ይሉና ከዛ ውጭ ከወጣ አምሳያ ቢጤ የለውም። ስለዚህ ማንንም አይመስል እጅ አለው ማንንም አይመስል አካል አለው ብለው ይላሉ እነሱ። ስለዚህ ከቁርአኑ ከወጣ ከዛ ሀሳብ ከወጣ የራሱን ሀሳብ ነው የሚናገረው። ልክ አንተ አሁን ከመጽሐፍ ቅዱስ ውጭ የሆነ ሀሳብ የራስን ሀሳብ ስትናገር ተቀባይነት የለውም። ከዛ መውጣት የለብህም። ያም ሰውዬ ከቁርአን ውጭ ከወጣ የራሱን ሀሳብ ከጨመረ ይሄ ፍልስፍና ነው። ያ ደግሞ አያስኬድም። ኦኬ አላህ ምንድን ነው ብለህ ነው የምታምነው ታዲያ? እሺ አንድ ነው ብለሃል። አንድ ነው ስላልክ አክቹዋሊ እናንተም ብዙም አልጫናችሁም፣ አባሾችም ብዙ መጫን አልፈልግም። ሞር ፎከስ ማደርገው ዋብያዎችን አስተምሮ ላይ ነው። አብሽር ችግር የለውም። ቴኮፍ አርጉመንት ግን አላህ አንድ ነው ስትሉ ግን ምን እያላችሁ ነው? አንድ ነው በቃ አንድ ነው። አንድ ነው ማለት እንደልኩት ልስለው የሚችለው ሰው አጋር ሌላ ተጋሪ ወይንም የሚጋፋው አካል የሌለው ብቸኛ የሆነ አምላክ ነው። ኦኬ ለመነጠል ብቻ ነው አንድ ነው ብላችሁ የምትጠቀሙት? አንድ ነው የሚለው ቃል እሱን የሚገልጸው ምንድነው? ሌላ ሁለተኛ የምትለው አካል ስለሌለ በቃ አንድ አካል ነው። ሌላ አካል ካለ ሁለት ነው ሶስት ነው ልትል ነው። ስለሌለ መገለጫው አንድ ነው፣ ብቸኛ ነው። በቃ የሁሉ ባለቤት የምድርም የሰማይም የሁሉም ባለቤት አንድ አምላክ አላህ ነው። በቃ ሌላ የለውም። እሺ ሊቆጠር ይችላል? በምንድን ነው የምቆጥረው? ቁጥር እኮ የምቆጥረው አንድ ሁለት ስትል ነው አለ። አሁን ቁጥር ማለት አሁን ቁጥር የምትለው እኮ አንድ ሁለት ስትል እየቆጠርክ ነው። ቁጥር ቆጠርክ ማለት ነው። አንድ ብቻ ብትል ቁጥር ነው እንዴ? አንድ ስለዚህ አይቆጠርም ማለት። ስለዚህ አይቆጠርም። ብቸኛው አምላክ አላህ ነው። ቁጥር የለውም። ልቆጥረውም አምሳያም ልሰጠው የሆነ ምስልም ልፈጥርለት አትችልም። በቃ ቦታም ለምሳሌ በአርሽ ላይ በዙፋኑ ተቀምጦ ምናምን የሚለውን ተከትለ አንተ የት ሰማይ ምድር ወይም ታች የት ነው ያለው? ቦታ የለውም። ኦኬ እሺ ሁሉም ቦታ እንዳለ እስማማለሁ። እንደባል አምላክን በቁጥር ይገልጸዋል ብዬ ስለማላምን ማለት ነው። ይቆጠራልን ብዬ በዚህ ስለማላምን ኤኒዌይስ ለዚህ ነው አስቀድሜም እናንተ ላይ ብዙ ማለት አልፈልግም ያልኩት ለዚህ ነው። ዋብያዎችን እነሱ ግን አካላትን ስለሰጡ ያም አካላት ደግሞ የሚታይ ስለሆነ አካላቶቹ የተገጣጠሙ ከሆነ አትሊስት መቆጠር አለበት፣ ሊቆጠር ይችላል ማለት ነው። የፈለገ ያማ ምስል ሰራለት እኮ ያማ የሆነ ፍጥረት የሆነ ምስል በምናብህ የሆነ አካል ቦታ ያለው መቀመጫ ያለው የሆነ የሚንቀሳቀስ እዚህ ቦታ ነው እዛ ቦታ የለም ብለህ ልትለው የምትችል የሆነ ምስል ሰርተህ ነው። አላህ ደግሞ አይገባም። አላህ ቃል አለው፣ ቃል አለው። ቁርአን የሚለው የእሱ ቃል ነው። ኦኬ ሕያው ነውስ? ዘላለም መጀመሪያም ያለ መጨረሻም የሚኖር ፊትም የነበረ አሁንም ያለ መጨረሻ ላይ የሚኖር ሕያው ነው ሁሌም። ኦኬ ስለዚህ ቃል አለው ሕያውም ነው። አዎ ኦኬ መስማት ማየት ምናምን እንዴት ነው የምታጸድቁት? እንዴት መስማት ማየት? በሱ ላይ ያለው አምሳያ ስዕል ይሰማል ያል ያ የእኛን ኮንሰፕት ልስጥ። አሁን እኛ ይሰማል ፈጣሪ ብለን እናምናለን። በግብረ አካላት ግን ተገልጿል። የእኛም አላህ ይሰማል፣ ሁሉንም ይመለከታል፣ ያያል። በአንድ አይኑ ነው ወይንስ በሁሉም በሚሊዮን አይኑ ነው? 2 ሚሊዮኑንም የሚመለከተው
የእሱ ጥበብ ነው። አምላክ የፈለገውን ነገር የማድረግ ስልጣን የእሱ ነው። በእሱ ላይ እንዴት ብለህ የምትጠይቀው ነገር አንተ ስልጣን ሲኖርህ ነው። እኛ ፍጡር ነን፣ ተፈጥረናል። እሱን ይሄን ነገር እንዴት ማድረግ ቻልክ ብለህ ልጠይቀውም አትችልም። ጠያቂ እኛ አይደለም። አሁን ተግባብተናል፣ ኦልሞስት ተግባብተናል። የምንግባባው ግን ምንድነው? እሱ ይሰማል። እኔ እንደዚያ ያምናለሁኝ። የእኛን አስተምሮ ልንገርህ፣ ይሰማል ፈጣሪ። ይሰማል ስንል ግን ዋብያዎቹ እንደሚያምኑት ጆሮ አለው፣ ማንንም አይመስል የአካል ክፍል ጆሮ የሚባል ለፈጣሪ ሰጥተን ሳይሆን ፈጣሪ በሙላት ይሰማል። በጆሮ ክፍል ሳይሆን በመስሚያለት ብታገረግል ጆሮ ተገጥሞለት ማንንም አይመስል በዛ ሳይሆን እኛ የምናምነው ደግሞ ፈጣሪ ሰሚ ነው። በቃ የሆነች በዚች አካል ብቻ በሚባል አይደለም፣ በሙላት ሰሚ ነው፣ ተመልካች ነው ብለን ነው እኛ ምናምነው። እናንተስ? ሰሚው ተመልካች ነው ሁሉንም። በያን ተመልካች ሰሚ ባይሆንማ ምድር ላይ ምን እንደተደረገ ምን ሊሆን ነው? ስለዚህ ይሰማል፣ ይመለከታል። ግን በምንድን ነው የሚሰማው? በምኑ ነው የሚመለከተው? የእሱ ጥበብ ነው። እኛ ፍጡር ነን። እሱን የማየትም ስልጣኑም የለንም። በምድር ላይም እሱን አንድም ያየው አካል የለም። አንድ ትንሽ ጅብሪል እንትን ሙሳ አይቶታል ምናምን አላየውም። ያ ሌላ ፖርሽን ነው። ስለዚህ ወደዛም አንገባም። እኔ አሁን አንድ ሁለት ጥያቄ እኔን ከጠየቀኝ እኔ ደግሞ አንተን አንድ ሁለት ጥያቄ ልጠይቅህ። እሺ። ማቴዎስ ወንጌል ምዕራፍ ስንት መሰለህ? ምዕራፍ 28 ከቁጥር 18 ታውጣልኛለህ? እዚሁ ላይ ቶፒኩ ላይ የተያዘ ነው። እዚሁ ከቶፒኩ ጋር የተያዘ ነው። ወደ ላሽ በዚሁ ነው በኢየሱስ ጉዳይ ወደ ኢየሱስ ጉዳይ ሄዳለህ። ኦኬ። ክርስቲያን ማለት ይችላል። ምዕራፍ 28 ከቁጥር 18 ቀጥል። ጥያቄ ምንድን ነው የምጠይቀው? ኦኬ። አንዴ ክፈተውና ክርስቲያን እንትን በል። አንዴ ክፈተው። ይሄ ነው። አላህ አክበር። ምዕራፍ 28 ከቁጥር 18 ወደ ምዕራፍ 18 ምዕራፍ 28 ምዕራፍ 28 ቁጥር 18 ወደ ደቀ መዛሙርቶችም ወደ ሐዋርያቶችም የሚለው ዳምሮ እናቀጥል። ጥያቄ ምንድን ነው እዚህ ጋር? እሷን 18ን ብቻ ያንብብልኝና መጨረሻ ላይ የሚላትን ነጥብ ለምን አለ የሚል ጥያቄ ልጠይቅህ ነው። አንብብለት። ኦኬ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። ኦኬ። ሎክ ምንድን ነው ያለው? አልጠየቀኝም እኮ ስልጣን ሁሉ በምድርና በሰማይ ተሰጠኝ አለ። ተሰጠኝ ማነው የሰጠው ለማለት ነው። ኦኬ መልካም። ክፍሉን በደንብ አንብበዋል። ይህን ክፍል ግን ወደ ሐዋርያት ወደ ደቀ መዛሙርቶችም ወደ ሐዋርያቶችም ስልጣን ሁሉ በሰማይም በምድርም ተሰጠኝ ይላል። መልካም ይሻዳል። ኦኬ። ይሄ ክፍል የሚናገረው ምንድነው? እሱ ክርስቶስ ከትንሣኤ ከተነሳ በኋላ ነው። ከትንሣኤ ከተነሳ በኋላ ወደ ሐዋርያቱ ይመጣል። ሐዋርያቶቹም ያዩታል። ካዩትም በኋላ ይሰግዱለታል። በእስልምና ስግደት የሚገባው ለአንድ ለአምላክ ነው ተብሎ ይታመናል። ስለዚህ ሐዋርያቶቹ እንዲሰግዱለት ከሆነ በኋላ አንብበው ቁጥር 17ም ባዩትም ጊዜ ምን ሆነ? ሰገዱለት። ከዛስ ምን አላቸው? ቁጥር 18 ላይ ኢየሱስም ቀረበና እንዲህም አላቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ አላቸው። ስልጣን በሰማይና በምድር ሁሉ ተሰጠኝ።
ይህንን ለምን አላቸው? አስቀድሞ ትንቢተ ዳንኤል ላይ ምዕራፍ 7 ላይ ይሄ ትንቢት አለ። አይሁዶች እግዚአብሔር በደመና ይመጣል ብለው ይጠብቃሉ። ትንቢት ራእይ አይቶ ነበረ ዳንኤል አስቀድሞ። የሰው ልጅ የሚመስል ስልጣን የተሰጠው በዘመናት ወደ ሸመገለው የሚመጣ ነበረ። ትንቢተ ዳንኤል ምዕራፍ 7 ላይ አይ ቲንክ ቁጥር 9 አካባቢ ላይ አንድ ክፈተው። ኦኬ አንብባ እንዴ። ዙፋኖችም እስኪዘረጉ ድረስ አየሁ። በዘመናትም የሸመገለውም ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበረ። ዙፋኑም የእሳት ነበልባል ነበረ። መንኮራኩሮችም የሚነድ እሳት ነበሩ። የእሳትም ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 ያገለግሉት ነበር። እልፍ አእላፋትም በፊቱ ቆመው ነበር። ፍርድም ሆነ መጽሐፍትም ተገለጡ ይላል። ቀጥል እስከ 13 አንብቦ። የዚያን ጊዜም ትንቢተ አይምን ራእይ ላይ ይፈታዋል። ይህንን ቀጥልሽ። እነሆ በሌሊትም ያየሁት ራእይ፣ እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። በምን? በሰማይ ደመና፣ ከሰማይ ደመና ጋር የሰው ልጅ የሚመስል መጣ። አስቀድሞ ትንቢተ ዳንኤል ተናግሮት ነበረ። አይሁዶች እግዚአብሔር በደመና ይመጣል፣ ለፍርድ የሚመጣው እንደዛ ነው ብለው ይጠብቃሉ። ለዚህ ነው ራእይ ዮሐንስ ላይ ምዕራፍ 1 ላይ ቁጥር 7 ላይ፣ ራእይ ዮሐንስ ምዕራፍ 1 ቁጥር 17 ላይ፣ እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 25 ቁጥር 30 እስከ 40 ድረስ ክርስቶስ ለፍርድ ሲመጣ ከቅዱሳን መላእክቱ ጋር በደመና እመጣለሁ ብሎ የነገራቸው ለዚህ ነው። አስቀድመው እነሱ የሰው ልጅ የሚመስለው በደመና ይመጣል ብለው የሚጠብቁት እነሱ ማንን ነው? እግዚአብሔርን ነው። ክርስቶስ ደጋግሞ የሰው ልጅ እያለ ራሱ የሚጠራው እችን ጥቅስ ሪፈር ለማድረግ ነው። ራሱን አይሁዶች የምትጠብቁት የሰው ልጅ የሚመስል ይመጣል ብላችሁ የምትጠብቁት እኔ ነኝ ለማለት ነው። ባይዞ በደመና የሚመጣው ለፍርድ የሚመጣው ፔጅ ሱረቱ በቀራ ሱራ 210 ላይ አላህ ነው በደመና የሚመጣው ተብሎ ይጠበቃል። በደመና ለፍርድ የሚመጣው አላህ ነው ተብሎ ይጠበቃል። ሱረቱ በቀራ አያ 210 ላይ ማለት ነው። ስለዚህ አይሁዶች አስቀድመው በደመና የሰው ልጅ የሚመስል ይመጣል ብለው የሚጠብቁት ከዛ እሱም ከፍ አድርገው በዘመናት ወደ ሸመገለው መጣ ደረሰ። ወገኖችና አሕዛብ በልዩ ልዩ ቋንቋ የሚናገር ሁሉ ከፍ አድርገው ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። አስቀድመው ትንቢት ያዩትን ያንን ትንቢት ተሰጠኝ አለ። ልክ እንትን ካለ በኋላ አይደለም የተሰጠው፣ አስቀድሞ ነው የተሰጠው። ነገር ግን ተሰጡኝ አለ። ይህንን ትንቢት ነው ምን አለው? አዳምጥ። ወገኖችና አሕዛብ ሁሉ በልዩ ልዩ ቋንቋ የሚናገር ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ ግዛቱም የማያልፍ ፕሊስ እንደሚታርቅ የሚያልፍ ማንኛውም ሰው ከሆነ ምንድነው? ግዛቱ የሚያልፍ ነው። ግዛቱም የማያልፍ የዘላለም ግዛት ነው። መንግስቱም የማይጠፋ የዘላለም ነው። የማይጠፋ መንግስት ያለው አንድ አምላክ ብቻ ነው። የማይጠፋ ግዛት ያለው አንድ አምላክ ብቻ ነው። ስለዚህ ቃል ተሰጠው አይባልም። ቃል መለኮት አስቀድሞ ገዢ ነው ሁሉን። ነገር ግን መለኮት ስጋን ሲዋሃድ ልብበል፣ መለኮት ስጋን ሲዋሃድ ያ ስጋ የመለኮትን ባህሪ አድርጓል። ምንድነው የመለኮት ባህሪ? ገዥነት። ስለዚህ ስጋ ልብበል፣ ስጋ ቃል በማርያም ማዕፀን ሲያድር ከመለኮት ቃል ከስጋ ጋር ሲዋሃድ የገዥነት ባህሪን ገንዘቡ አድርጓል። መለኮትን ተዋህዷል። ስለዚህ ግዛት ተሰጠኝ ተባለ። አሁን ወደ ማቴዎስ ወንጌል መልሰው ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስለዚህ ስልጣን በሰማይና በምድር ተሰጠኝ ሲል ምን እያለ ነው? ስጋ ምንም የነበረው ምን ሆነ? ገዢ ሆነ። ገዥነትን ተዋሃደና በመዋሃዱ ልክ በማህፀን ሲያድር በማርያም ማህፀን ቃል ስጋን ሲዋሃድ ያ ሩቅ ብሲ ስጋ ብቻ ምንም ማድረግ ማይችለው ገዢ ያልነበረው ገዢ ሆነ ማለት ነው። የመለኮትም ባህሪ ያደረገ ምን አይነት ባህሪ? ገዥነትን። አስቀድሞ ግን ትንቢቱ ነበረ። እንደዚህ ይላል። ከዛ ባዩትም ጊዜ ሰገዱለት። ከዛ በኋላ ካለ በኋላ ስልጣን በሰማይና በምድር ሁሉ
ተሰጠኝ ከፍ አድርገው። ይህንን ስልጣን ከተሰጠው በኋላ ታዛ ምን ስጋ ማለት ነው። ስለ ስጋው ነው። አንድ እንግዲህ ሳለ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዘዋችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዝሙርቴ አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለው። ወዴት ላካቸው? ወደ ዓለም ላካቸው። ደቀ መዝሙርቱን ወደ ላካቸው? ወደ ዓለም። ምን እንዲያደርጉ? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙርቴ ያደርጓቸው። እኔስ እስከ አብሬያችሁ ነኝ። በዓለም ላይ ሞልቶ ሊኖር የሚችል አምላክ ብቻ ነው። ይህንን ትእዛዝ ደግሞ ማን ሰጣቸው? ክርስቶስ። ስለዚህ ቃል ስጋን ሲዋሃድ ስጋ የቃልን ገንዘቡ ሲያደርግ ስጋ ምን ሆነ ማለት ነው? ከበረ። ስለዚህ ስልጣን በሰማይና በምድር ተሰጠኝ አለ ማለት ነው። አሁን እኔ ጥያቄም እኮ እዛው ጋር ነው። አሁን አረዘምከው እንጂ ያው ከስር ያለውም እንትን እንዳይሰለቻቸው አናርዝመው። አሁን ተሰጠኝ የሚለውን አካል ብቻ ማን ነው የሰጠው ነው። ሌላ የሰጠው ሁለተኛ ሌላ አካል አለ ወይ? ይሄን ብቻ እንድነግረኝ ነው። አሁን ሐሳቡን አሁንም ሌላው ጋር ስገባ እዛው ላይም ተሰጠኝ ስጋ ከመንፈስ ጋር ተዋህዶ ተሰጠው ነው ያልከው አሁንም። ስለዚህ የሰጠው አካል ማን ነው ነው የኔ ጥያቄ። አሁን እዚህ ጋር ሌላ አካል አለ ወይ? ከኢየሱስ ክርስቶስ ውጪ ሌላ ሰጪ የሆነ ሌላ አንድ አካል አለ? ያ አካል ማን ነው ነው? ምን ብለን ነው ምናምነው እኛ? ቅድም ደግሞ ከውጭ ሆኜ ሳዳምጥ በስላሴ በሶስቱ አናምንም አልክ። የሆነ አንድ ሰውዬ ስጠይቅ ከዛ ውጭ ደግሞ መጣህና አሁን ደግሞ ሌላ ሶስተኛ ሁለተኛ አካል ደግሞ አሁንም መጣ። እዚህ ጋር ተሰጠኝ የሚል አካል አለ፣ ሰጠኝ የሚልም አካል አለ፣ ሰጠውት የሚልም አካል አለ። ስለዚህ እነዚህ ተንትንልኝ ነው ያላልኩትን ለምን ትላለህ? ቅድም ያለው ልጁ ምንድን ነው? ድገመውስ። ልጁ ምንድን ነው ያለው? እኔ ስለ ስላሴ የጠየቀኝ እንጂ እሱ የሚያወራው ልጅ አቃላቅም አላለኝም። እኔ ጥያቄ የጠየቅኩት እኔን መልሶ ጠየቀኝና ተግባብተናል። እነሱ አላህ አዳምጥ። እሱ ነው የጠየቀኝ። አንደኛ አላቅም አላልኩም። ሁለተኛ ደግሞ እንደዛ እናምንም ነው እንጂ ልጁን ትክክል ስላልተናገረ ነው። ምን ብሎ ነው ያለው ልጁ? አብ ወልድ መንፈስ ቅዱስ ብላችሁ አንድ አካል ነው የምታመልኩት አለ። እንደዛ ብሎ አስተምሮ የለም ስል ሊሞግተኝ ሞከረ። አንተ አትቀበልም ምናምን ነገር ወደ ማለት ሲጀምር ምንድነው ያልኩት? አይ እንደዛ የሚል አስተምሮ የለንም። ቃል አንድ አካል ሶስት አካላትን ስም ጠራና አንድ አካል ብለን የምናምንበትም ማስረጃ አንተ አልኩት። አንተ አታምንም ማለት ነው ምናምን ብሎ ሞክ አደረገኝ ማለት ነው። ሞክ አደረገኝ። ስለዚህ ምንድነው እሱ እሰማለሁኝ ስታክ አድርጓል እኔ ጋር ይሰማል። ሶሪ። ስለዚህ እኔ ያላልኩትን ነው ያለው ማለት ነው። ወይንም ደግሞ እኛ ማናስተምረውን ለዛ ነው አናምንም እንደዛ ያልኩት። አላምንም ሳይሆን አብ ወልድ መንፈስ ቅዱስ ብላችሁ አንድ አካል ብላችሁ የምታምኑት አለ። አናምንም እንደዛ። ማናምነውን ተሆነ ደግሞ ታምናለህ ሲለኝ ማስረጃ ክፈት አልኩት። መክፈት አልቻለም። ሶስት አካል ነው የምናምነው ወንድማችን። ስለዚህ ሶስት አካል ምናምን ከሆነ ተሰጠኝ የሚለው ምንድን ነው አልኩ። አስቀድሞ ትንቢት ነበረ። የሰው ልጅ የሚመስለው ያ ስልጣን በሰማይና በምድር ተሰጠኝ የሚለው ስለምኑ ነው አልኩ። ስለ ስጋው ነው። ስለ ስጋው የተነገረ ነው። መቼ ነው የተሰጠው? እሱ ደግሞ ገና ማርያምን ሲያበስራት ገብርኤል በማርያም ማኅፀን ማለት ነው። ስለዚህ ምንድነው? ስጋ ከበረ። የመለኮትን ገንዘብ አደረገ። መለኮት ማን ነው? ቃል ስጋን ሲዋሃድ መለኮት ከቃል ጋር ሲዋሃድ መለኮት ወይንም ቃል ከስጋ ጋር ሲዋሃድ ከበረ። ስለዚህ የገዥነት ባህሪም ገንዘቡ አደረገ። ተሰጠኝ ያለው ስለዛ ነው እኮ። አሁን እዚህ ጋር እኮ ሶስትን በአንድ አናምንም፣ ሶስት አምላክ ነው የምናምነው አልክ። እዚህ ጋርም እኮ ሶስት አምላክ ያልኩበትን ሶስት አምላክ ነው የምናምነው ያልኩት የቱ ጋር ነው? አሁን የትኛውን ነው? እኔንም እኮ ያልኩት የቱ ጋር ነው? አሁን እያልክ ነበር ሶስት አምላክ፣ ሶስት በአንድ አናምንም፣
ሶስት በአንድ አናምንም። የምናመልከው ሶስት አምላክ ነው አልክ እኮ። አልወጣኝም። ሶስት አምላክ አልወጣኝም አላልኩም። እሺ ምንድን ነው ያልከው? እስኪ ድገሙ። ሶስትም ጠርቶ አንድ አካል ነው የምታመልኩት አለኝ። ስህተት ነህ። አንድ አካል ነው የምናመልከው ብለን አናምንም። አብ ወልድ መንፈስ ቅዱስ አንድ አካል ነው የምታመልኩት አለ። አንድ አካል ሶሪ፣ አንድ አካል ነው የምታመልኩት አለ። አንድ አካል ሳይሆን ሶስት አካል፣ አንድ መለኮት የምናመልከው። እሱ ግን ምን አለ? አብ ወልድ መንፈስ ቅዱስ ብላችሁ አንድ አካል ነው የምታመልኩት አለ። ስህተት ነው አልኩት። ስለዚህ ሶስት አካል ነው የምታመልከው። ሶስት አካል አንድ መለኮት። አሁን እዚህ ላይ ጥያቄ አለ። ቅድም አንተ ላይ ጠይቄ ምን ብለህ ነበር ወንድማችን? አላህ ቃል አለው ብለኸኛል አይደል? ቃላው ኦኬ ቴንክ ዩ። እኛ ቃሉን አንድ አካልን ብለን እናምናለን። እሺ አላህን ሕያው ነው ብለህ ታምናለህ? ትንፋስ አለው ወይም ደግሞ ህይወት አለው የባህሪ ህይወት አለው ብለህ ታምናለህ? ስለዚህ እሱን ሁለት አካል ብለን እናምናለን። አሁን ተግባባን? ተግባባን? እሺ የሰማሁ ነው። ስለዚህ እኛ ምን እናምናለን? አንድ ሁለት ምናምን በሚለው በቁጥር እንደዚህ በማቴማቲካል ቁጥር ቅድም ጨርሰናል። እሱ ፈጣሪ በእነዚህ አይነት ሁኔታ የሚቆጠር የሚለካ የሚሰፈር አይደለም። ነገር ግን ቃሉ ምን ብለን እንጠራለን? አካላዊ ነውና አካላዊ ቃል ምን ብለን እንጠራለን? ወልድ ወይም ደግሞ ኢየሱስ በኋላ በስጋው ቃል በስጋ ሲገለጥ እሱን ኢየሱስ ብለን እንጠራለን ብያለሁ። አምላካችን ደግሞ ሕያው ነው፣ የባህሪ ህይወት አለው። የአብ የባህሪ ህይወቱ ወይም ደግሞ የቃል የባህሪ ህይወቱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ስለዚህ እናንተ ምን ብላችሁ ትጠራላችሁ? አላህ ቃል አለው ብለህ ትጠራለህ። ቃሉ ፍጡር ነው? ያላህ ቃል የራሱ ቃል ነው። ፍጡር ነው? የራሱ ቃል ነው። አላህ ራሱ የቃል ፍጡሩን ራሱ የሚያውቀው ጉዳይ ነው እንጂ እኛ የምንወስነው ጉዳይ አለም። ግን የእሱ ቃል መሆኑን ብቻ አምን እንቀበላለን። ኦኬ ቁርአን ያላህ ቃል ነው አይደለ? አዎ እኮ ቁርአን ነው። ኦኬ ቁርአን በቂያማ ቀን ደግሞ የገረጣ ሰው ሆኖ ይመጣል። ቁርአን በቂያማ ቀን የገረጣ ሰው ሆኖ ይመጣል። ሰው ሆኖ አይመጣም። ቃል ሰው ወደ ሰውነት እንዴት ይቀየራል? እኔም ግራ የገባኝ እሱ አይደለ? ሰው ሆኖ የሚል ቦታም የለውም። ቁርአን ለዛን የቂያማ ቀን ለሰው ልጅ ምስክር ሆኖ ይቀርባል ነው እንጂ ሰው ሆኖ ይመጣል ሳይሆን ምስክር ሊመሰክር ሊፈርድ። ኦኬ ፎርሴክ ኦፍ አርጉመንት ክርስቲያን ፈተልኝ ሰዛ ሎክ ሊመሰክር ይመጣል አይደለ? ያ የፍርድ ቀን ያ ቃል ለምን እንደሆነ ታውቃለህ? እሱ እስከሚያወጣ እኔ ላውራ። ያ ቃል ለምን እንደሆነ ታውቃለህ? የፍርድ ቀን የሚመጣው ለምንድን ነው? እንድንጠቀምበት፣ እንድንመራበት፣ አላህን ቀጥ ብለን እንድንገዛበት የተሰጠን መመሪያ ነው። ያን መመሪያ ያላከበረ መመሪያው ራሱ ደግሞ አላህ የራሱ ቃል ስለሆነ ይፈርድባል። አልቀራኝም፣ አላከበረኝም፣ አንተ እንዲያርግ ባልከው ነገር እኔን ሳያደርገኝ ነው የኖረው ብሎ አንተ ላይ ለፍርድ ይመጣል ማለት ነው። ዞሮ ዞሮ ቃል አላህ ነው፣ አላህ ቃሉ ነው ወይ ሊፈርድ የሚመጣው። ስለዚህ ፈራጅ ብቸኛ አላህ ብቻ እንደሆነ ደግሞ ቁርአን ላይ ይናገራል። ስለዚህ አላህ አይደለም ቃሉ ወይ አላህ ነው። ፕሊዝ ቁርአኑ ደግሞ መልሶ የመሰከረበት የሚናገር ከሆነ ኮንሺየስ ነው ማለት ነው፣ ያ ቃል ማለት ነው አይደል? ቁርአኑ እኮ አላህ ነው ራሱ የአላህ ቃል እኮ ነው። እኔ አሁን እዚህ ጋር እየተናገርኩ ነው አይደለ? የምናገረው እኔ ነኝ። ከኔ የሚወጣው ቃል ያው የምናገረው ድምፅ የማን ነው? የኔ ነው። እኔ ነኝ እኮ አሁን ያለው። እሺ እቺን አዲስ አንዴ ላንብብልህ። እሺ እቺን አዲስ ላንብብልህ። ኦኬ እንደዚህ ይላል ሱናን ኢብን መጃ 57 61 ላይ 81 ላይ ሶሪ the Quran will come on the day of resurrection ቁርአን በቂያማ ቀን ይመጣል አለ። ላይክ ፔልማን እንደገረጣ ሽማግሌ ሰው ሆኖ ትልቅ ሰው ሆኖ እንደገረጣ ሰው ሆኖ ወይንም አመዳም ነገር ሆኖ ማለት ነው። አትጨምርበት፣ በራስህ አትርጉም፣ አንድ ቃል ትርጉም። እሺ the Quran will come on the day of resurrection like a pale man የገረጣ ሰው ሆኖ ቁርአን በቂያማ ቀን ይመጣል አለ። and will say ከዛም እንደዚህ ይላል I am the one that kept you awake at night and made you thirsty during the day እኔ ነኝ ማታ እንድትጠማ ያደረኩ ቀንም
ማታ እንድነቃ ያደረግኩ ቀን እንድትጠማ ያደረግኩ እኔ ነኝ ይልሃል በቂያማ ቀን መጥቶ ማለት ነው። ስለዚህ ቁርአን ፍጡር አይደለም። እቺ ነገር ልተንትንልህ። እሺ ግን በመረጃ አሁን እኔ በተረዳሁት ልክ አሁን አንተ በተረዳኸው ነው አይደለ እያልክ ያለው። እኛ በምንረዳው ልክ ቁርአን የቂያማ ቀን የገረጣው ነው ይመጣል ሲል ይሄ ቁርአን ነው። ቁርአን ደግሞ ምን እንዳለው ታውቃለህ? በውስጡ እንትን ማለትም አሊሞቹ የሚተነትኑት ነገር እያንዳንዷን ቃል እያንዳንዷን ነጥብ የራሱ የሆነ ትርጉም የሚሰጠዋል ከግል ሳይሆን ከቁርአኑ ከራስ። ስለዚህ የገረጣ ሲል እኔ ቁርአን ተሰጥቶኛል ሲሰጠኝ ሙሉ ሆኖ ነው እኔ ጋር ሳልጠቀምበት በስነ ስርዓት ሳልይዘው ሲቀር ቁርአኑን አጎደልኩት። ያኔ ምን ሆነው ለፍርዱ ቀን ይሄ ሰው እንዲህ አድርጎኛል ብሎ ቃሉ አላከበረኝም፣ ቦታ አልሰጠኝም። ስለዚህ እንዲህ ክብር አጥቼ የመጣሁት የሱ ያለመያዝ ያለመቀበሉ ጉዳይ ስለሆነ ብሎ ለአንተ ምን ምስክርነት ነው። ያ መገርጣቱ ማለት እዚህ ጋር ያስቀመጠው ነጥብ ገረጣ የሚለውን ቃል ለመግለጽ የፈለገው ምንድነው? ቦታ ክብር አልተሰጠኝም ብሎ ራሱን ለምስክርነት ያን ካላደረገ ቁርአኑ ቃሉ ያን ካላደረገ መጎዳቱና ምንነቱ ምስክር ሊሆን ስለማይችል ለምስክርነት ማስረጃ ቃል ነው ያ ቃል የተጠቀመው። እዚህ ጋር ሌላ ምንም የምሰጠው ምንም ሴንስለስ እኮ ነገር እኮ ነው እያወራለሁ። ሰው ሆኖ የመጣው ሰው ሆኖ እኮ አላለም እኮ የገረጣ ነው እኮ የሚል እንደ ገረጣ ሰው በገረጣ ሰው መልክ ይመጣል። ገረጣ ሰው ምሳሌ ነው። እንደ ሰው ሆኖ ሳይሆን እንደ ገረጣ እንደ የሚለው ውሰደው። እንደማን ልክ የሚገረጣ ነገር ለምሳሌ አይደለም እንጨት ይገረጣል እንዴ? ወረቀት ይገረጣል እንዴ? የሚገረጣው ሰው እንደ ሰው አንድ ያረጋጋው። አንደኛ እንጨት የምድብ እንትኖችን እንለይ። ምክንያቱም ቁርአን ያላቃል ነው ብለህ ፐርሚስ ገምታል አይደለ? እዛ ቁርአን ያላቃል ከሆነ ደግሞ ፍጡር አይደለም የሚለውን ፐርሚስ ሰርተናል አይደለ? ቁርአን ያላቃል ነው ፍጡር አይደለም። እዚህ ላይ ከተስማማ ምንም ምሳሌ ካሁን በኋላ የፍጡርን አትጠቀምም ማለት ነው። ቶፖሎጂካሊ አብረው ስለማይሄዱ እንጨት እንትን ወዘተ የሚለው አይመጣውም። ምክንያቱም ስለሚከለክል ምሳሌ በፍጡራን እንዳሰጡ ስለሚል አንድ፣ ሁለተኛ ደግሞ አዳምጠኛ ስለዚህ ኤግዛምፕል ምንም ኤግዛምፕል መጠቀም አትችልም። ምክንያቱም ለፈጣሪ ፍጡር ኤግዛምፕል ስለማትጠቀመው ማለት ነው። እዚህ ላይ ከተስማማን ቁርአን በቂያማ ቀን ይመጣል። ሲመጣም ደግሞ እንደገረጣ ሰው ሆኖ ከዛስ መናገር የሚችል ነው። ኮንሽየስ ነው ያውቃል ማለት ነው። ፍጡር ያልሆነው ቁርአን እንደገረጣ ሰው መጥቶ ደግሞ አንተን እንደዚህ አድርጌሃለሁ አንተን እንደዚህ አድርጌሃለሁ ብሎ ይናገራል። ከአላህ የሆነው ቃል አላህን ያልሆነው ቃል እንደገረጣ ሰው ሆኖ ስለ እያንዳንዱ ሰው አዌር ሆኖ መናገር የሚችል ከሆነ ኮንሽየስ ከሆነ ፍጡር ካልሆነ ምንድን ነው አንተ ምን አደረከው? አይ አያያዝ ላይ እንትን ካደረከው ምናምን አይልም። እንደኛ አያያዝ ላይ አይልም። አሁን እዚህ ጋር እኮ ይኸው ቀጥታ ነው ኖ አንደኛ ይኸውልህ ስላልቀራኸኝ እንደዚህ ተጎዳው አይደለም የሚለው ጭራሽ እኔ ነኝ ያነቃውህ እያለ እንከሬጅ እያደረገ እንትን እያለህ ነው። ገነት እንድትገባ ቴስቲሞኒ እየሰጠ ቆይ ተቃራኒ አይደለም እኮ እንደዚህ አድርጌህ በደልከኝ እያለ ሳይሆን ጭራሽ ምን እያለህ ነው ያለው? ሌሊት እንድነቃ ያደረግኩህ እኔ ነኝ፣ እንደዚህ የሚያደረግኩህ እኔ ነኝ እያለ ለአንተ ድጋፍ እየሰጠህ ነው። እንደው ይህንን ስላልሰራህ ደግሞ አጎደልከኝ ማለት ነው። አጎደልከኝ አይልም። አገረጣኸኝ እንደ ሰው ለሚገረጣው ያላ ቃል ይገረጣል እያልከን ነው። እሱ ቃሉ የሚለው እኮ እዚህ ጋር ለመጠቀም የፈለገው እንደ ሰው እንደማን እንደ ሰው እኮ ይሁን። ስለዚህ ያላ ቃል ይገረጣል እያልከን ነው። ቃሉ እኮ አሁን የሚለውን እዚህ ጋር የሚለውን ነው ማየት ያለብን። ወደ ሌላ ሀሳብ እንዳትሄድ። እዚህ ጋር የሚለው እንደ ሰው የገረጣ ሆኖ ይቀርባል የዛን ቀን ሲል ምን ለማለት ነው? ያ ሰውዬ ቁርአን
እንዲበላም እንዲጠጣም እንዲኖርም ሁሉም ነገር ቃሉ ውስጥ አለ። አካሄድ እያንዳንዱ የሰው ልጅ ህይወት እንዴት መኖር እንዳለበት በቃሉ አላህ አውርዶታል። ይሄንን ነገር ይሄ ሁሉ ነገር ተነግሮ ይሄ ሁሉ ነገር ይዤ ልመጥቼ ግን አልተጠቀምክበትም። ይህን ስላደረክ አጎደልከኝ፣ ክብሬን አልሰጠኸኝም፣ አገረጣኸኝ እንዳለው ያንን ነው። እንደ ራሱን ሳይሆን እንደ ይሄ መጣው ነገር ይሄ መጣው እሺ፣ እንደዛ መጥቶ ያለው የመጣውና እንደዛ ያለው ምንድነው? እሱ ቁርአን ነው አይደለም? እንዴት ተናገረው? የፍርዱ ቀን ነው ዛሬ አይደለም። ይሄን ነገር የሚለው መጀመሪያ የፍርዱ ቀን ነው ዛሬ። እዚህ ጋር ቁርአን ችግር የለውም። የፍርዱ ቀን ይሄንን የተናገረው ቁርአን ነው አይደለም? ቁርአን ነው አይደለም? ይሄን የተናገረው ቁርአን ነው። የፍርዱ እኮ ልመጣለን ይኸውልህ፣ የፍርዱ ቀን ነው የሚለው አለ። የፍርዱ ቀን አምላክ ሁሉን ነገር ድንጋይም ችግር የለውም እኮ አስረዳ ልነግርህ እኮ ነው ሁሉን ነገር ቁርአንን ጨምሮ። እኔ እኮ ተስማማሁልህ ልቅረብና ሰዓት እየደረሰ ይሄን የተናገረው ቁርአን ነው አይደለም? ምኑን የተናገረው? እንደዚህ ብሎ የተናገረው ቁርአን ራሱን ነው። ራሱ ቁርአን ራሱ የአላህ ቃል ነው። አላህ ነው የሚናገረው። ቁርአን እና አላህ አንድ ናቸው። ስለዚህ ቁርአን አላህ ነው ማለት ነው። የአላህ ቃል ነው። የኔ ንግግር የማን ነው? የኔ እኮ ነው። እኔ አሁን አንተ ንግግር የማን ነው? አንተ ንግግር አሁን ምን አይነት ሚስቴክ እንደሰራ ምን አልከን? ቅድም የገነባው ፐርሚስ አለ ቁርአን ፍጡር አይደለም ብለሃል። ይሄን የተናገረው ቁርአን ነው ወይ ስለ? አዎ ቁርአን ነው አልከኝ። ቁርአኑ ራሱ የገረጣ ሰው ሆኖ የመጣው የተናገረው ራሱ ከሆነ ፍጡር አይደለም ማለት ነው። አይ አላህ ነው ካልከኝ ደግሞ የገረጣ ሆኖ የመጣው ማን ይሆናል ማለት ነው? አላህ ይሆናል ማለት ነው። ሌላ ግርጣት ይሆናል። ሚውት እያደረገኝ ስለሆነ ነው። ሚውት እያደረገኝ ነው። ይኸውልህ እዚህ ጋር ሳይኮ ነው። የሳይኮ ነገር እኔ ተረጋግቼ ስለማዳምጥ ወደዛም ወደዚህ አይደለም። ለምን የምትናገረውን እያንዳንዷን ፖይንት ተረጋግቼ ነው ማዳምጥ። ለዛ ነው ከኮርሽኑ ማለት ከእንትኑ ማለት እና ምን እንደሆነ አሁን ከአንተ የሚወጣው ቃል አንተ የምትናገረው ድምፅ ከአንተ የሚወጣው ቃል የማን ነው? ያንተ አይደለም? ቅድም ብዬ ነግሬ ነበር። አላህ ቅድም ብዬ ነገርኩ። ምሳሌ የሚለው ምሳሌ ፍጥረታት ማታደርግ ለምን ትደግማለህ? የኔ ቃል ለምሳሌ ፍጡር ነው። ስለዚህ ያላ ቃል እንደኔ ቃል ነው እያልክ ነው? ያላ ቃል ፍጡር ነው። ፍጡር ማለት ምንድን ነው? መጀመሪያ እስኪ ልጠይቅ። ያላ ቃል እንደኔ ቃል ነው። ፍጡር ማለት በጊዜ ውስጥ ግልጽ እንድንግባባ እሱ እንመጣለን። እንድንግባባ ፍጡር ማለት ምን ማለት ነው? መጀመሪያ በቃ ጅማሬ ያለው ነገር ተፈጣሪ ማለት ነው። የሆነ አካል የሰራው የፈጠረው የሆነ አካል የሆነ አስተካክሎ ያመጣው የሆነ በቃ የሆነ አካል ባለቤት ያለው ማለት ነው። ፍጡር ማለት ባለቤት አለው። እኔ አሁን ሞባይል ብፈጥር የሞባይል ፈጣሪ ነኝ። እኔ ባለቤት ነኝ ማለት የዛ ተጠሪው እኔ ነኝ። የሆነ ነገር አንተ ብፈጥር የዛ ፈጠራ ባለቤት አንተ ነህ። ፍጡር በሚለው ጉዳይ ሊገናኝ ስላልሆነ ያላ ቃል እንደኔ ቃል ነው። አሁን ወደ ራስ ወደኛ ስናመጣ አላህም እንደዚሁ ያ ቃል የተናገረው የማን ነው? የራሱ ነው። ከሌላ ውጪ የመጣ ከሌላ ቃል ተስማማኝ እኮ አቡ። ስለዚህ ባለቤቱ ነው። በቃ የሱ ቃል ነው። ልትነጥል አትችልም። አላህ ተስማማው እኮ የራሱ ነው፣ የሱ ነው፣ የራሱ ነው፣ ያላህ ቃል ነው። ያ ያላህ ቃል ግን ቁርአኑ ፍጡር ያልሆነው ቁርአኑ ራሱ ደግሞ መጥቶ የገረጣ ሰው ሆኖ ይናገራል ነው የሚለው እንጂ አላህ ይናገራል የሚለው እሷን ላመጣልህ እኮ ነው። አሁን በመሀል እየገባ እንትን አልከኝ እንጂ የቂያማ ቀን ነው የሚለው። ዋናው ፖይንቱ ምኑ ጋር ነው? የቂያማ ቀን ዱንያ እዚህ ምድር ላይ ሳይሆን ነገ በትንሣኤ ቀን ነው የሚለው አለ። የትንሣኤ ቀን ደግሞ አላህ ሱብሓነሁ ወተዓላ ምንድን ነው እንኳን ቁርአንን የሚያክል ነገር አይደለም የማይናገሩ እንስሳዎች፣ ድንጋዮች፣ ሁሉ ነገሮች እንዲናገሩ ያስችላቸዋል። ሁሉም የጥፋቱን የተበደለውን በደሉን የሰራውን ሁሉ የፍርዱ ቀን ለምስክርነት ይቀርባል። ያን የማስቻል አቅም ያለው ማን ነው? አላህ ሱብሓነሁ ወተዓላ ነው። ዛሬ እዚህ ምድር ላይ እንኳን የማይናገር ሞባይልን የሚያክል ነገር እንዲናገር ያደረገ ነገ ቁርአንን፣ ድንጋይን፣ ከብቶች፣ እንስሳዎች ሁሉ ነገር እንዲናገሩ በምን ሁሉም በሚግባቡት ቋንቋ እንዲግባቡ የማድረግ
ስልጣኑ የሱ ነው። ይህንን ለምን እንዴት አስቻለው እኛ የምናውቀው ጉዳይ አይደለም የሳይኮ። ስለዚህ ታንክ ዩ። ስለዚህ አርጉመንተን እንዴት ላሳየህ? ቁርአን ያላ ቃል ነው። ቁርአን ያላ ቃል ነው። በደንብ አስተውሉ። ቁርአን ያላ ቃል ነው። ያላ ቃል ደግሞ ፍጡር አይደለም። ፍጡር ያልሆነው ያላ ቃል በቂያማ ቀን የገረጣ ሰው መስሎ ይመጣል። ከዛ አላህን ያልሆነው ነገር ግን ያላ ቃል የሆነው አካል ይዞ ይመጣል ማለት ነው። ምን አይነት አካል? የገረጣ ሰው የሚመስል አካል ይዞ ይመጣል። ፍጡር ያልሆነው ያላ ቃል የገረጣ ሰው መስሎ ይመጣል። ፍጡር ያልሆነው ያላ ቃል የገረጣ ሰው ሆኖ ይመጣል። ከዛስ ይናገራል። አላህም ይናገራል፣ ይሄም አካል ይናገራል። አትሊስት ስንት ተናጋሪ የተለያዩ አሉን ማለት ነው? በአካል ደረጃ 2 አሉን ማለት ነው። ቴንኪው ከማለት በላይ ምንም አንፈልግም ከዚህ ውጭ። ቁርአኑም ይናገራል። እንዲናገረው አደረገ ብትልም ፍጡር አይደለም ብለህ በመጀመሪያ ገንብተሃል። አሌስ ምን እስካላልክ ድረስ በቂያማ ቀን የሚለው ምንም ማተር አያደርግም። በቂያማ ቀን አንተ እየሳብክ ያለው ገና ነው፣ ወደፊት ነው የሚሆነው። ዳዝ ማተር በፈጣሪ ዘንድ ታይም ማተር ስለማያደርግ ማለት ነው። ወደፊት እንደዚህ ወደፊት ነው፣ ወደፊት ስለሆነ who cares? ለምን በቃ በጣም በብዙ ትሪሊየን ዓመት አይሆንም። ማተር አያደርግም እሱ ታይም ማተር ስለማያደርገው ፈጣሪ ማለት ነው። አሌስ ምን ብለህ እስካላመንክ ድረስ ያላ ቃሉ ይለያያል እስካላልክ ድረስ። ምክንያቱም ቁርአን ያላ ቃል ከሆነ ሌላ ያላህ ቃል የሚባል ያንኛውን ቃል ሊያዘው ስለማይችል ማለት ነው። እና እናመሰግናለን። ሙሳ ድሬ ሰላም ነው? እንዴት ናችሁ?